አረ ምን ሆናችሁ ነው የኔ ያክል አካበዳችኋቸው? አዎ እናካብዳቸዋለን። አባታችን የፍቅር ሰው ናቸው። ሃይማኖት እኮ የበላይና የበታች የለውም። አላህ ዘንድ የሰው ልጅ እኩል ነው። መከባበርን መዋደድን አስተምረውናል። ሙስሊም ክርስቲያኑ ድንበር እንዲኖረው ሳይሆን ሰውነቱን አስቀድሞላችንም አንድነታችንን ስላስታወሱን ነው። መለያየትን ሳይሆን የሃይማኖት አባት የሚሰብከው ፍቅርን፣ የሰው ልጅ አንድ መሆኑን ነው። ክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ከተናገሩት ይህንን እናስታውስ። ሃይማኖት እኮ የበላይና የበታች የለውም። አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም፣ ድሃ፣ እመምተኛ፣ ጤነኛ አላህ ዘንድ እኩል ናቸው። ፈጣሪ ጌታ ዘንድ እኩል ናቸው። ይህንን ተግባር ላይ እስታላዋልን ድረስ 100 ጊዜ ብንለፈልፍ 100 ጊዜ ብናደርግ በሺ የሚቆጠር ብናደርግ ፈጣሪ ጌታ አይሰማንም። መከባበር አለብን። መተዛዘን አለብን። አንዱ እየበላ እየሟጠጠ አንዱ ንብረት አንዱ እየወሰደ አንዱ ጦማዳሪ ነው። አንዱ ስንት ቦታ ያለው አንዱ መውደቂያ አንድ ክፍል የሌለው ነው። በዚህ ነው እንደ አላህ የሚያዝነው። በዚህ ነው እንደ አላህ የሚያዝነው። ገና ተወደፊት የሚመጣ አላህ የደቀነው ብንለፈልፍ አይሆንም። መመለስ አለብን። መሪውም ይመለስ፣ ተመሪውም ይመለስ። የሃይማኖት አባቶች ይጸጸቱ፣ እንጸጸት። ወጣቱ ይመለስ፣ ሴቱ ወንዱ ይመለስ። ፈጣሪ ጌታ ይሰማናል። እኛ ዱዓችን የማይሰማበት ምክንያት የለም። ተተመለስ። ኦርቶዶክስ እምነት ተከታይ በሆነም እንደ አባቴ የምመለከታቸው ነበሩ። ነፍሳቸውን በገነት ያሳርፍልን። ከወደድናቸው ቃላቸው ይሄ ነው፣ እንተግብርላቸው። በእውነት ሀገራችን መስቀለኛ መንገድ ላይ ባለችበት በዚህ አስቸጋሪ ወቅት እንደዚህ ድንበሩን የሚያጠቡ ልዩነትን የሚዘጉ ሰዎች ያስፈልጉናልና እንደዚህ አይነት ሀሳብ ያላቸውን እግዚአብሔር ይጠብቅልን፣ ያብዛልን እላለሁ። መጽናናትን ለሁላችሁም እመኛለሁ። አመሰግናለሁ።